ቤተሰቦቼ የሩትዬ እህቶች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እንግዲህ ሩትዬ ማለት ነው ትናንትና ስለመጣ በጣም ደስ ብሎኛል። ሩትዬ ማለት ነው አይክፋሽ፣ በእውነት አይክፋሽ ነው የምለው ማለት ነው። እኔ እምልሽ ነገር ቢኖር ራስሽን ጠብቂ ነው የምለው። በቃ ሀላስ ራስሽን ጠብቂ፣ ራስሽን ተንከባከቢ እህቴ ማለት ነው። ሁላችንም አንቺ እንደዚህ ሆነሽ ስናይ በጣም ነው የደነገጠውና ፈጣሪ ደግሞ ተጎንሽ ይሆን። ለማብለሽ ነው እንደዚህ የምትጨነቂው? ለማብለሽ ነው እንደዚህ የምታለቅሽው? ሁሌ ሳቂልን፣ የሁሌ ፈገግታሽን አሳይን ማለት ነው። የሰው ልጅ ይፈተናል፣ የማይፈተን ነገር የለም። ሁሉ ነገር ለኸይር ነው፣ ሁሉ ነገር ለበጎ ነው። ችግር የለውም ማለት ነው። ይህ ፈተና ደግሞ ሁላችንም ጋር ሊመጣ ይችላል፣ ሁላችን ላይ ማለት ነው። ስለዚህ ራስሽን ጠብቂ። እንዲሁም አንዳንድ ደግሞ ኮሜንቶች አይቻለሁ ማለት ነው። በጣም ትገርማላችሁ፣ በእውነት በጣም ነው የምታሳዝኑት ማለት ነው። አስተሳሰባችሁ በጣም ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑላለሁ። የሩትዬ እህቶች የኔ ድምቀቶች እንዴት ናችሁልኝ? አላችሁልኝ? በእኔ ጋር ሁሉ ሰላም ነው። ውሎ እንዴት ነበረ? ብቻ አልሐምዱሊላህ ሁሉ ሰላም ነው። እንግዲህ ሩታዬ ያው ትናንትና እንደመጣች ታውቃላችሁ በደንብ ማለት ነው። ሁላችንም እናውቃለን። አብዛኛው ግን ደግሞ ምንድነው ሩታዬ ራሷን ስለማትንከባከብ ራሷን ስለማትጠብቅ ስለሱ ስለምታስብ በቃ ራሷን ጉዳይ ምግብ ራሱ ሳበላ ማለት ራሷን የጎዳዩና ምግብ እንድትበላ ምክር እንስጣት። ግን ኮሜንት ሄዳችሁ የምታሽቃብጡትም ለምንድን ነው ማለት ችግር የለውም አሽቃብጡ፣ አዲስ አይደለም ለኛ። ግን እንደዚህ ሆና እየቀለደ እርጉዝ ሆና መቼም አቀልድም። እሺ ልንገራችሁ ሴት ልጅ ማለት ነው። እውነቴን ነው። እናንተም ደግሞ ሊደርስባችሁ ይችላል። ስለዚህ ስነ ስርዓታችሁን የምትጽፉትን እወቁ ማለት ነው። ሩታዬ እኮ ማለት ነው እናንተን እኮ እንደዚህ ነው አታውቃችሁም እኮ ዝም ብላችሁ ነው እንጂ የምታሽቃብጡት። የት ታውቃችኋለች? የት ማታውቃችሁም፣ ግን ላሽቃብጥ ብላችሁ ነው ምንድር ኮተታም ማለት ነው። እውነቴን ነው። እና ስነ ስርዓታችሁን ያዙ፣ አርፋችሁ ተቀመጡ፣ ሳይደረስባችሁ አትድረሱ ማለት ነው። አንዳንድ ኮሜንት ደግሞ ልጅ የት ነው? ምን ነው እናንተ ናችሁ እንዴ ያስረገዛችኋት? ተረንሽ ጣፋጭው እንከባበር እንጂ የታውቃላችሁ እንዴ? የሰው ልጅ እኮ እንዴት ነው ግን አይገባውም፣ አይማርም፣ ትምህርት የለም እንዴ? ኧረ ናይ ደደብና ነው በእናታችሁ ያላችሁ። በእውነት ደደብ ናችሁ ማለት ነው። ትገርማላችሁ። እሷ ዘንድ እዛ ሆና ተኝታ እንደዛ አሟት፣ እናንተ ግን ስለምን የምታወሩት? ስለሌላ ታሪክ ነው የምታወሩት። አብርሽ ከሌላ ሴት ጋር ይመጣ ይምጣ፣ ተፈለጋችሁ እናንተንም ጨምሮ ይምጣ። ምን አገባነኛ? ገደል ይግባ ከፈለጉ ማለት ነው። ይምጣ። ምንድነው የምታሽቃብጡት? እሱ ብቻ ነው እንዴ በአለም ላይ ወንድ ያለው? እሱ ለሱ ብቻ ነው እንዴ ሩታ እንደዚህ የምትሆን? አይደለም እንዴ ልጇ አለ እኮ ተንግዶ ወደ የምንኖረው ለልጇ ነው። እሺ ልንገራችሁ ማለት ነው። ስርዓታችሁን ያዙ። ተፈለገው ጥርቅ ይበል፣ ተፈለገው 30 ሚጫል ምን አገባን? ተፈለጋችሁ ሄዱና ማለት ነው። ሄዱና ሱሪውን ቀይሩለት ማለት ነው። አስመሳይ ሁላ ማለት ነው። ሩት እንወዳለን ሩት ራሱ እናንተ እንደዚህ የምትሏላችሁ ማለት ነው። ግን የሩት እህቶችን አያካትትም ማለት ነው። ባይዘው ማለት ነው ማለት እየተቀየሩ አሉ። አልሙሂም ችግር የለውም። አይዲ እኛ አለንላት ለሩትዬ። እኛ በቃ ፋሽ ብርቅ ነው የምናረጋት ምን ጊዜ ማለት ነው። አታሽቀብጡ ማለት ነው። ምድር መሀይም ማለት ነው። እና ሩታዬን አትንኩብን። ሩታዬን በቃ በፈጠራችሁ በቻላችሁት አቅም ሩታን አትንኩ። በቃ ሀላስ የምንፈልገው ሩታን እንድትነኩ ሳይሆን በቃ ሩታን እንድታበረታቱ ነው እንጂ ሩታን እንድትነኩ አንፈልግም። እያዳምሽ ማለት ነው። አው ልንገርሽ እሺ። ተንግዶ ወዲያ ግን ብትሰርቢ እኔ ሙልጭ አድርጌ ነው የምነግርሽ ማለት ነው። ዝም አልልሽም እያዳምሽ ማለት ነው። ቤተሰብ እየበደለሽ ያሳደገሽ ማለት ነው። እናንተ ቤተሰብ ቅጥጥ አርቆ ያልሰደባችሁ ሩታ መታችሁ ትሰድባላችሁ። የራስን በጉያ የሰውን ባህያ ባላገር ሰው እንዴት ነው? የራስሽን እርግጠኛ ነኝ ማለት ነው። ጉድሽን ደብቀሽ ነው እንጂ ሩታን የምትሳደቢው ምድር መሀይም። እውነቴን ነው። ሩታ የምትናገሪ የራስሽን ጉድ ደብቀሽ ነው። የራስሽን ነገር ሳትፈጪ የሰው ላይ ፊት ማለትሽ በጣም ነው የሚገርመው ማለት ነው። አዎ ልንገርሽ፣ እየሰማሽ ነው ብዬ አስባለሁ በደንብ ማለት ነው። እና ስነ ስርዓትሽን ያዢ፣ አርፈሽ ተቀመጪ። የጻፍሽውን አይቼዋለሁ። ሁሉ ነገር የጻፋችሁትን አይቻለሁና
ስነ ስርዓታችሁን ማለት ነው። በእውነት ሳይደርስባችሁ አትድረሱ። ሩታ የኔ ጨረቃ፣ የኔ ኮከብ፣ የኔ ሁሉ ነገር፣ የኔ ፈገግታ፣ በቃ ምን ልበልሽ፣ ምን በናትሽ፣ በቃ የቤቴ ድምቀት፣ የቤታችን ድምቀት፣ የመደምቅም ድምቀት ማለት ነው። የእህቶች ድምቀት ምን ልበልሽ ሩታዬ፣ በእውነት ቃል ራሱ የለኝም። እና ፈጣሪ ያሽርሽ። ደግሞ እናያለን ወደፊት ማለት ነው ጥሩ ነገር እንደሚያጋጥምሽ እሱ ስለሆነ ሄደው ማለት ርግ ይበል እንደው ይዞት ልም ባለ የአባቴ አምላክ አሜን። እንዴ ነው ጥርግ ይበል እንዴ መቶ ማይጠቅም ሄዶ ማይጠቅም። ስለዚህ ላንቺ አልሆነልሽም ማለት አልሆነም። በሷ አይደለም መለያየት አለ። ስንት እርጉዝ ሆነ ወይ ወልደው የተለያዩ አሉ ማለት ነው። ስለዚህ ምንድነው የምታካብዱት? አታካብዱ ኋላስ። ስለዚህ ሩታዬ ደግሞ የኔ ጨረቃ፣ የኔ ውድ፣ የኔ ቅማም፣ የኔ አትጠገብ ማለት ነው። በእውነት የሁላችንም አትጠገብ ማለት ነው። ሳቅሽ ነው የምንፈልገው እንጂ ስታለቅሽ ስታዝኒ ማየት አንፈልግም ሁላችንም ማለት ነው። የኔ ውብ ማለት ነው፣ የኔ ሴት እውነቴን ነው። ለምን አንቺ ስቀሽ ስናይሽ በጣም ነው ደስ የሚለን። እንደዚህ ሆነሽ ራስሽን ጎተሽ አንቺ ራስሽ ተንከባከቢ። እሺ እኔ እናት በእውነት ራስሽን ተንከባከቢ። እሱ ሲጀመር እኮ ማለት ነው ዞር ብሎ ራሱ አላየሽም። እናት አገኙ። አዎ አንቺ ስለሱ ስትጨነቂ እሱ ዞር ብሎ አላየሽም። ያላየብሽ ምክንያት ደግሞ ምንድነው? አይወድሽ። የሚወድሽ ቢሆን እስካሁን ሮጦ ነበር የሚመጣው ማለት ነው። ስለዚህ ራስሽን ጠብቂ እህቴዋ። በቃ እንዴ ስለሱ ማሰብ ታዩ። እንደው ገደል ይግባ። እውነቴን ነው። ተፈለገ ገደል ይግባ። እሺ እና የኔ ውድ እህት ማለት ነው ሁላችንም እህቶቼ ማለት ነው ራሳችሁን ጠብቁ መጀመሪያ ማለት ነው። ለሩታዬ የምታስቡ ለሩታዬ የምትጨነቁ ራሳችሁን ጠብቁ እናንተ ማለት ነው። ፈጣሪ ከእናንተ ጋር ይሁን እና ሩታዬ ፈጣሪ ከሷ ጋር ይሁን። ሁሉ ጊዜ እንወዳሻለን በጣም ነው ሩታዬ ማለት ነው። እሱ እንደሆነ እንግዲህ ገደል ይግባ። እኔ ስለሱ ራሱ ማውራት አስጠልቶኛል ባይዘው ማለት ነው። እውነቴን ነው። ለምን እንደዛ ሚስቱ እንደዛ ሆና እሱ እንደዚህ በመሄዱ በጣም ነው ያዘንኩት። በጣም ማለት ነው። ለሱ ብላ ብዙ ዋጋ ከፍላ ለሱ ብላ ብዙ ነገሮች አርጋ እንደዚህ በመሆኑ መጨረሻ ላይ በጣም ነው የሚያሳዝነው። በጣም ነው የሚያስጠላው ማለት ነው። ከምታስቡት በላይ ማለት ነው። ከማይጠበቅ ሰው ቢስሚላ ወላሂ እኔ በጣም ነው የገረመኝ ማለት ነው። እኔ ጭራሽ አብርሃም ታደሰ ሚስቱን ጥሎ የት ይሄዳል ቡታጅራ ሄዳል ብዬ በፍጹም የማልጠብቀው ሰው ስለሆነ በጣም ለነገር እውር አይደለም እውር ሰው እኮ ማለት ነው ይሄን አርግ ሲባል በጭፉን አይኑ የሚያደርግ ነው። ስለዚህ የወንድሙን ነገር ሰምቶ በጭፉን ማለት ነው አረገ። ጅልጃል በእውነት ጅል ሲጃጃል እቃ ይፈጃል። ጅልጃል ያልኩት እኔማ ጅልጃል ባለለውማ እኔ ጣፋጭ አይደለም። እውነቴን ነው። ይሄን ያህል በጣም ነው የሚገርመው ማለት